መለስ ዜናዊ አስረስ ተሰማ ጎበና በጠቅላይ ሚኒስትርነታቸው የኢትዮጵያ ቴሌቪዥን ታምር እያስተላለፈ ነው ቢሏቸውም ተቀምጠው አያዩትም ነበር። ቴሌቪዥን የሚያዩበት ብቸኛ ጊዜ ምሳ ሰዓት ነው ይባላል። ያኔም ሲኤንኤን ወይም ቢቢሲን እንጂ እሳቸውን ሲያወድስ የሚውለውን ኢቲቪን ከፍተው ታያውቁም። በአብዛኛው እንዲያውም ምሳ ሲበሉ ጭናቸው ላይ የሚነበብ ነገር ይዘው በግራ እጃቸው ምልክት እያደረጉ መብላት ያዘወትራሉ። በ21ዱ የጠቅላይ ሚኒስትርነት ጊዜያቸው ምግብ ተቋጥሮላቸው ስራቸውን የሚበሉት ቢሮ ነበር። አንድም ቀን ምግብ አምጡልኝ ብለው አያውቁም። ይራባቸው አይራባቸው በትክክል ማሰብ እስከማይችሉ ድረስ በስራ ይወጠሩ ነበር ይባላል። መለስ የኢትዮጵያ ቴሌቪዥንን መመልከት እንደሚጠሉት ሁሉ የኢትዮጵያን የግል ጋዜጦችና መጽሔቶች ማንበብ ደግሞ ያበሳጫቸው ነበር። ምክንያታቸው የፕሬስ ውጤቶቹ ሐሳብ ላይ ማተኮር ትተው ግለሰብና ሁኔታ ላይ በመጠመድ የባከኑ ከንቶች ሆኑብኝ ከሚል ስስት ይመነጫል። አንዳንድ ቀን ግን የልጆቻቸው እናት አዜብ መስፍን የሆነ በጠቅላይ ሚኒስትሩና በቤተሰቡ ዙሪያ የጻፈ የግል ጋዜጣ እያነበቡ ሲበሳጩ ያገኟቸዋል። ያኔ መለስ ሳቅ ብለው አዚት ልባቸው እንዲያደነድኑ ይመክሯቸዋል። አዜብ መስፍን አይሌ ስለ ጠቅላይ ሚኒስትሩ ባላቸው ሲናገሩ በጠዋት ሲነሳ ማንጎራጎር ይወዳል ይላሉ። ከመለስ ዜናዊ አፍ የማይጠፉ ስንኞች ከአስቴር አወቀና ከኢያሱ በርሄ ክሮች የተወሰዱ ነበሩ። መለስ የእንግሊዝኛ ሙዚቃዎችንም ምጥጥ አድርገው እንደሚመጡ ሳይዘነጋ ማለት ነው። በእንጉርጉሮና ፉጨት ራሳቸውን አነቃቅተው ከወልቃይቲዋ ሚስታቸው እቅፍ የሚወጡት ጠቅላይ ሚኒስትር መለስ ዜናዊ አስረስ ተሰማ ጎበና በመደበኛው የሥራ ሰዓት ምኒልክ ባሰሩት ቤተ መንግስት ውስጥ ወዳለው ቢሮአቸው ይገባሉ። ለመለስ ዜናዊ ሁሉም ቀን የሥራ ነው። ራሳቸውም እንደተናገሩት ከ19 ዓመታቸው ጀምረው እስከ ነሐሴ 14 ቀን 2004 ዓ.ም ድረስ ረፍት የሚባለውን ነገር ተመልክተው አያውቁም። ለድፍን 38 ዓመታት ትንፋሽ በሚያሳጣ ስራ ውስጥ ነበሩ። በረዳቶቻቸው በኩል ረፍትና አድርግ ሲባሉ ደሃ ሀገር ይዘን እንዴት እናርፋለን ይላሉ። ቤተ መንግስት ከገቡም በኋላ ምቹ የሥራ ቦታ አልነበራቸውም። መለስ ዜናዊ በጠቅላይ ሚኒስትርነት ዘመናቸው የኮሎኔል መንግስቱ ኃይለማርያምን ወንበርና ጠረጴዛ እንኳን አልለወጧቸውም። እዚያችሁ ጠረጴዛና ወንበር ላይ ተቋጥረው የኢትዮጵያን ሕዝብ የሚመሩበት ጥበብ ሲቀምሩ፣ የቀመሩትን ሲተገብሩ፣ የተገበሩትን ሲመረምሩ ኖረው አልፈዋል። መለስ ስጦታ ተሰጥቷቸው ታንኪዩ ብለው የሚቀበሉት መጽሐፍ ብቻ ነው ይባላል። ዓለማችን ያፈራቻቸው ታላላቅ ጭንቅላቶች ሁሉ ለመለስ ዜናዊ ብለው መጽሐፍ ይልካሉ። ፕሮፌሰሮች የሚልኩላቸው መጽሐፍት ተቀብለው መደርደሪያቸው ላይ ያስቀምጣሉ። እንደተገኘ አንስተው አያነቡም። ችግር ሲገጥማቸው ለዚያ ፈተና ማለፊያ መጽሐፍ ሲፈልጉ ያንዱን እድለኛ ፕሮፌሰር መጽሐፍ ያነሱና ይቆፍሩታል። ከሀገራቸው ተጨባጭ ሁኔታ ጋር የሚስማሙ አንቀጾችን ጨምቀው ችግሯን ይፈቱበታል። መለስን በቅርበት ያገለገሏቸው 3 የቤተ መንግስት ሰራተኞች አንድም ጊዜ በኪሳቸው ገንዘብ ይዘው አይተናቸው አናውቅም ይላሉ። አንዲት ሕፃን ልጅ የህዋትን ባነር ግዛኝ ስትላቸው ሊገዟት ፈልገው ግን ብር በኪሳቸው ስላልያዙ አባብለው እንደሸኟት አጃቢያቸው በፈገግታ ያስታውሳል። ብዙ ጊዜ በመለስ ኪስ የሚገኝ ነገር እስክሪብቶ ነበር ይባላል። ቀጥሎ ከኪሳቸው የማይጠፋው ነገር ሮዝማን ሲጋራ ነው። መለስ ያጨሱት የነበረው ሲጋራ ሮዝማን ይባላል። ኢህአዴግን እየመሩ አዲስ አበባ ከገቡ በኋላ ለ6 ዓመታት ያህል ማጨስ ትተው ነበር። በኢትዮ ኤርትራ ጦርነት ወቅት ግን ዳግም አንስተው ያቦኑ ጀመረ። መለስ በህወሓት ማዕከላዊ ኮሚቴ ስብሰባ መሃል ሳይቀር ሲጋራ ያጨሱ ነበር ብለው የጻፉ ምሁር አጋጥመውናል። ሰውየው መለስ ቡናም አይጠሉም። ማኪያቶ ከሮዝማን ሲጋራቸው ጋር ፉት እንደሚሉ